ጤና ይስጥልኝ እንደምን ከርማችኋል? የዚህ ፕሮግራም ተከታታዮች እንግዲህ እንደተለመደው ፕሮግራማችንን በጸሎት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሳስረን ዘንድ ለዘላለሙ አሜን። አቤቱ አምላካችን ሆይ ሀገራችን ኢትዮጵያን አስባት፣ ከአረማን አገዛዝ ከአለዋን አገዛዝ ነጻ አውጣት። ለሀገራችን ኢትዮጵያ አስተዋይ ልቦና ፈሪሃ እግዚአብሔር ያደረበት መሪ ስጠን። ክርስቲያኖች እንዳይገፉት እንዳይጓደልባቸው ጠብቅ። ለታሰሩት መፈታት፣ ለታመሙት ፈውስ ስጥልን። ህዝቡ ከስደት ህዝቡን ከጥፋት ጠብቅልን። ቤተ ክርስቲያናቱን ገዳሙን ጠብቅልን። እንደኛ ብለን እንደኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆቹ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣ ስለ እናት ስለ ቅድስት ድንግል ማርያም ብለህ አቤቱ ለሀገራችን ኢትዮጵያ ምሕረትን ስጠን። አቤቱ ቸር ሰው ወዳጅና እንደ ቸርነት ይቅር በኛ በደልና ልቦና አስጠን። ፍቅሩን ጽናቱን አንድነት ስጠን። ከአረማን ጋር በርኩሰት አንድ ከመሆን አድነን። በጨለማ መንገድና የአባቶቻችን መንገድ ምናን። ቸር ሰው ወዳጅና አቤቱ እንደ ቸርነት ይቅር በለን ለዘላለሙ አሜን። እንግዲህ ዛሬው የምንወያየበት ምክንያት ያው ያው በጣም የሚታወቅ ነው፣ ግን ከአርስቱ ተነስቼ መጽሐፈ ምሳሌ ምዕራፍ 24 ቁጥር 10 ላይ ያለውን አነሳለሁ። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህንን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍስንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደ ስራው አይመልስለትምን? መጽሐፈ ምሳሌ ምዕራፍ 24 ቁጥር 10 ላይ ነው ይሄ ቃል ያለው እና ከዚህ በፊት በዚህ ጉዳይ ላይ ተወያይተን ነበረ፣ ተነጋግረን ነበረ ያው እንደተለመደው እና አሁንም እንደታየው እንግዲህ በጅጅጋ አረማውያን ተነስተው 8 ቤተክርስቲያንን አቃጥለዋል። ካህናትም ሞተዋል፣ ክርስቲያኖችም ሞተዋል። ከእንደገና ከዛም እሑድ ቀን ደግሞ በተጨማሪ 2 ቤተክርስቲያን መሰለኝ አቃጥለው በአጠቃላይ ወደ 10 የሚገመት ቤተክርስቲያን ወድመዋል ወይም ተቃጥለዋል። ክርስቲያኖችም አደጋ ውስጥ ነው ያሉት። አሁንም በእድሜው ጠገብ የሆነው በሚካኤል ቤተክርስቲያን ክርስቲያኖች ተሰብስበው ነው ያሉት ኦርቶዶክሳውያን እና ያልተናገርነው ነገር አልመጣም። በዚህ ተከታታይ ይሄንን የምትሰሙ ሰዎች ካላችሁ አሁን ባለፈው ሳምንት ሙሉ ምንም አይነት ነገር አላቀረብኩም ነበር። ለምንድን ነው? ልክ ድሮ ነቢያት፣ ሐዋርያት ራሱ ክርስቶስም ልክ እንደ ሰላም አደፍራሽ ነው የተቆጠሩት። ነቢያትን ኤልያስን የሰማቸው ሰው እኮ አልነበረም። ኤልያስ እኮ ብቻውን ነበር። ብቻዬን ነው እኮ ነው ያለው። እና የማይሆን ክርስቲያኖች፣ የማይሆን ተስፋ፣ የማይሆን ነገር ይዘን እየዘለልን ነበር። ይሄም ብዙ ማስጠንቀቂያ ተናግረን ነበረ። ያ ነው እየሆነ ያለው። እኛ ዋስትና ሊሆን ብቻ ራሳችን በራሳችን ሆነን እግዚአብሔርን ኃይል አድርገን መንቀሳቀስ ስንችል ነው ለማንኛውም ነገር ብለን ነው ስንዋይ የነበረው ይሄን ሁሉ ጊዜ ማለት ነው። ያለበለዚያ ለማን ነው የኛን ሀገራችንን ሁኔታ የኢትዮጵያ ቤተክርስቲያን ላይ የሚደርሰው ኢትዮጵያ ላይ የሚደርሰው ማንኛውም አይነት አደጋ ቤተክርስቲያን ላይ እንደሚመጣ። ስለዚህ እኛ ክርስቲያኖች ደግሞ ራሳችን ታደራጅተን ራሳችንን ማንከላከል ከሆነ ለማን ነው ኃላፊነቱን የምንሰጠው
ቤተክርስቲያናችን እንዲጠብቁልን ወይ ምናምን ምንላቸው መንግስት ምንላቸው አካል ለማን ናቸውና ለማን ነው ለነሱ ምን ሰጠው? እና ይሄ የሆነ ያለው ነገር በጣም አስፈሪ ነው። ግን የሚጠበቅ የነበረ ነው። አዲስ ነገር አይደለም። አይሆንም የሚሆን ነገር አይደለም። የሚጠበቅ ነው። ይሄ እንደዚህ እንደሚሆን ሰው ስጋውን ነው የሚያየው። ስለዚህ በጣም ብዙ ትችቶች ነበሩ አይደል እንዴ? በፊት እዚህ ጋር ስነጋገር ኢትዮጵያ ውስጥ የፖለቲካ ስርዓተ መንግስት የተረጋጋ ፖለቲካ ስርዓተ መንግስት በሌለበት ውስጥ እዚህ ቦታ እንዲያለ እዚህ ቦታ እንዲያለ ብሎ ማለት አደጋ ነው፣ አደጋ ያመጣል። ይሄን የምንናገርበት ምክንያት እዛ ጋር ያለው የህብረተሰቡ አስተሳሰብ ስለምናውቀው ነው። ባለን ኤክስፒሪየንስ ከዚህ በፊት ተናግሬያለሁ። ዛሬ አይደለም ድሮም እዛ አካባቢ ያሉ ክርስቲያኖች ዋስትና የላቸውም። ሐረር ጠቅላላ እንዳለ ትንሽ ማይኖሪቲ ያለበት ክርስቲያን ያለበት ቦታ ላይ በዛ አካባቢ ያሉ ሰዎች አስተሳሰባቸው ለኦርቶዶክስ ቤተክርስቲያን ጥላቻ ነው፣ ፍጹም ጥላቻ የተሞላ ነው። ስለዚህ በማንኛውም ሰዓት ኢትዮጵያ ውስጥ አለመረጋጋት ከተፈጠረ አደጋ ያደርሳሉ፣ ቤተክርስቲያን ያቃጥላሉ፣ ገዳማት ያነዳሉ። ይሄን ነበር ባለፈው ጊዜ ስነጋገር የነበረው። ስለዚህ ለዛ ዋስትና የሚሆነን ዝም ብለን ያስቀመጥናቸው አሕዛብ መሪዎች ሳይሆኑ እኛ ራሳችን መደራጀት አለብን። ህዝባችንን ለማዳን፣ ህዝባችንን ለመከላከል፣ ቤተክርስቲያናችንን ለመከላከል። ይሄ ነው መልእክቱ። እኛ ሌላ ጉድ እንፈልጋለን፣ ሌላ የምንመካበት ነገር አይደለም። ድሮም እግዚአብሔርን በ1966 የእግዚአብሔር መንግስት አያስፈልገንም ብለን ክደን አሕዛብ መንግስትን አረማውያኖች አምጥተን የሆነውን እናውቃለን። አሁንም ልቦናችንን ያጸና ነው አሕዛብ እንዲመሩ ነው የምንፈልገው። የእግዚአብሔር ስም የሚጠራ እውነተኛ የእግዚአብሔር ስም የሚጠራ ከኛ የሚወጣን ሰው አንፈልግም። ያ ነው ችግራችን። በተለይ በባለፈው ወራቶች በጣም በሚያሳዝን ሁኔታ ሁሉ አሰብ በሚል አርዕስት ነው የተናገረው። ሁሉም ማሰብ አለብን። አንድ ነገር ብቻ ማሰብ የለብንም። ስለዚህ በስልጣን ውስጥ በመንግስት ስልጣን ውስጥ ሃይማኖት ትልቅ ሚና አለው። ለማንኛውም ውሳኔዎች እንዴት ነው ማጆሪቲ ሆነው ኦርቶዶክስ ክርስቲያኑ ማጆሪቲ ሆኖ በኢትዮጵያ ውስጥ እንዴት ነው ማይኖሪቲ ሆኖ ስልጣን ላይ ተቀምጠው አንተ ፕሮቴክት እንዲያደርጉ የምትፈልገው? ይሄ ነው ስናገር ሁሉ አሰብ መሆን አለብን። በቋንቋ ሰይጣናዊ በሆነ በቋንቋ ፖለቲካ አደንዝዘውን የምናስበው ሁሉ በቋንቋ ሆኗል። የሃይማኖትን ዋጋ አሳንሰነዋል። ስለዚህ ስልጣን ላይ ሲወጣ አንድ ሰው ሃይማኖቱ ምንድን ነው የሚል ጥያቄ መኖር አለበት። ልክ እንደ ሌሎቹ እንደሚያስቡት፣ ሙስሊሙ እንደሚያስበው፣ ፕሮቴስታንቱ እንደሚያስበው ኦርቶዶክሳዊ ማሰብ አለበት። ለምንድን ነው ምንም እንደማይሆን የሚያስበው? ምንም ነገር እንደማይመጣ የሚያስበው ለምንድን ነው? ፕሮቴስታንቶቹ ይሄ ሆ ብለው የደገፉት ፕሮቴስታንት ስለሆነ ነው። መሪው አለቀ። ዋጋ አለው ብለው ስለሚያስቡ። ሙስሊሞቹ ሁሌ ስለ ስልጣን የሚያወሩት እስላም መሪ ቢሆን ዋጋ አለው ብለው ስለሚያስቡ ነው። ስለዚህ እኛም እንደዚህ ማሰብ መጀመር አለብን። በዲሞክራሲ እኮ የሆነ ነገር ቢኖር እኮ እሺ አንድ ነገር ነው እንዲመራን የምንፈልገው ሰው የፈለገ ነገር ምክንያት ይሁን የፈለገ ነገር ቢሆን ሃይማኖት ዋጋ አለው ብሎ ማሰብ አለብን በፖለቲካ ስርዓት ውስጥ። ሌላው ዓለም የሚታሰበው ይሄ ነው። እኛ ጋር ያለው ነገር ግን በጣም የተለየ ነው። በዛ የተነሳ ነው ቤተክርስቲያናችን ውስጥ አደጋ ይደርሳል ብለና ሆነ በቃ። አሁንም የገቡት እነዚህ እንዳለ እኮ እስላማዊ ድርጅቶች እኮ የነበሩ ምን ሲናገሩ እንደነበረ እኮ እናውቃለን እኮ። ኦሮሞ እስላሚክ ንቅናቄ ግንባር
ዛሬ እኮ እነሱ ከኢትዮጵያ ውስጥ ገብተዋል እኮ በግልጽ። ሌላ ምንም ነገር የለም። የቋንቋ ፖለቲካ የምትሉ ዝም ብላችሁ ራሳችሁን ነው ራሳችን እያሳመንን ያላችሁት፣ ወይም ራሳችን እያሳመኑ ያለው ኦርቶዶክስ። የለም የቋንቋ ምናምን የሚባል ነገር የለም። ድሮ ከሶሻሊስቶች ጋር አብሮ ወድሟል። ግን ቋንቋን የሚጠቀሙበት እንደ ከለላ ነው። ተነጋግረናል ይሄንን። አሁንም የሚገርመው ይሄ ሁሉ አደጋ ወደ 10 የሚጠጋ ቤተክርስቲያን ተቃጥሎ ክርስቲያን እንደዚህ አደጋ ናቸው እየተባለ ጉዳዩን ወደ ቋንቋ መክተት ነው የምንፈልገው። አሁን እዚህ ጋር አማሮች ናቸው ኦሮሞዎች ናቸው ምናምን በቃ እንደዚህ ማጭበርበር ነው የምንፈልገው፣ ራሳችንን የምናታልል። ይሄ ሁሉ 10 ቤተክርስቲያን ተቃጥሎ በሃይማኖት ማሰብ አንፈልግም። በቃ እግዚአብሔርን ስላልፈልግም ብቻ እግዚአብሔርን እንዲረዳን ስላልፈልግን ምክንያቱ ይሄ ነው፣ ሌላ አይደለም። አብረን ተከትለን አሁንም እነዚህ ሰዎች ሃይማኖትና ፖለቲካ የተለያየ ነው እያሉ የሚሰብኩ ሰዎች አሁንም መጥተው ጉዳዩን ወደ ሌላ ሊያደርጉት ይፈልጋሉ። ግልጽ የሆነ ሃይማኖታዊ ቤተክርስቲያን መጥተው እያቃጠሉ ነው ሰዎች። አሁንም ጎሳዊ ማድረግ ይፈልጋሉ። ምን ችግር አለው? እነዛ ሺህ ድርጅቶች ይኑሩ። እኛ ኦርቶዶክሳውያን ነን የምንል ሰዎች ለምንድነው አንድ ላይ ማንደራጀው? ቤተክርስቲያናችን ለመጠበቅ ለምንድነው እነሱን የምንጠብቀው? ለምንድነው ዓለም አቀፍ ህብረተሰብ ዩናይትድ ኔሽን እነሱን ነው የምናምናቸው? ለምንድነው እግዚአብሔርን አምነን እግዚአብሔር ኃይል ይሆናል አባቶቻችን እሱን ነው ያመኑት አይደል እንዴ? ከዚህ በፊት ተነጋግረናል። በአድዋ ጦርነት 5 ሰዓት ነው የፈጀው ጦርነቱ፣ ምክንያቱም እነሱ እግዚአብሔርን ነው ኃይል ያደረጉት። በሁለተኛው ግን ሊግ ኦፍ ኔሽን መከታ ያደረጉ ኃይለ ሥላሴ ጦርነቱ 5 ዓመት ፈጀ። እግዚአብሔርን ያመነው ግን በ5 ዓመት በ5 ሰዓት ነው ያለቀው። ስለዚህ ከዛ ታሪክ ነው የምንማረው። እኛ መሰረት ማድረግ ያለብን ሃይማኖታችን ነው፣ እግዚአብሔርን ነው። አሁንም አደጋ ውስጥ ነው ያሉት። አሁንም ገና ብዙ ክርስቲያኖች ብዙ ቤተክርስቲያን። ስለዚህ ከዛ በፊትም እዛ አካባቢ ያለው ነገር ይሄ ነው። ድሮ ተቻችለን ነበር የሚባል ነገር እኔ እዛ አካባቢ የመቻቻል ነገር አላውቅም። ዝም ብሎ መቻቻል የሚባል ነገር ለምን የውሸት እናገራለን? አዲስ አበባ ውስጥ ሊሆን ይችላል። ሌላው ክርስቲያን ሀገሩ ህጋችን ነው የኛ የሃይማኖታችን ህግ አናስገድድም። እኛ ባለንበት እነሱ ግን ድሮም ህዝቡ ሲሰቃይ ነው የኖረው ስንት ዓመት ሙሉ። ቤተክርስቲያን መስራት አይቻልም። ድሬዳዋ ውስጥ ቤተክርስቲያን መስራት አይቻልም። ሐረር ውስጥ እንደዛው ክርስቲያኑ እየተሰቃየ ነው ያለው። ቁጥሩ ሁላ አይተናል ምን ያክል እየቀነሰ እንደመጣ የክርስቲያኑ ብዛት በዛ አካባቢው። ስለዚህ ይሄ ነገር መጥቶ ቤተክርስቲያንን የሚያጠፋት መሆኑ የታወቀ ነው። በየትኛውም አጋጣሚ ይሄንን ተጠቅመው ቤተክርስቲያንን የሚያቃጥሉ የሚያነዱ ቤተክርስቲያን ላይ ዓላማ የያዙ ሰዎች አሉ፣ አካላት አሉ። 10 ቤተክርስቲያንም ተቃጥሎ እኛ ጉዳዩን ወደ ቋንቋ መውሰድ እንፈልጋለን። ህወሓት ነው እንዲያደርገው። ህወሓት ማን ነው? ህወሓት ቤተክርስቲያን የሚያጠፋ አይደል እንዴ? ቤተክርስቲያን ጸረ ኦርቶዶክስ እኮ ነው። ሃይማኖታቸው ምንድነው? እያንዳንዱ ህወሓትን ከትግራይ ጋር እናገናኝና ከዛ ላይ ትግራዮች እንደዚህ ኦርቶዶክስ ናቸው። ስለዚህ እንደዚህ ዝም ብለን ራሳችንን እናምታታለን። ሲጀመር የትግራይ የመገንጠል ዓላማ ታቦተ ጽዮንን ከኢትዮጵያ መለየት ነው። በቃ ይሄ ነው ዓላማው። መጨረሻ ላይ ምን እንደሚሆን ደግሞ እናየዋለን። የመለየት ዓላማ ነው። ትግራይ ነፃ አውጪ ብሎ ምን ይዞ ነው ነፃ የሚወጣው? የዓላማ የታቦተ ጽዮንን ከኢትዮጵያ መለየት ነው። አሁን የሆነ ያለ ነው። እነሱ እኮ ሜሴንጀሮች ናቸው፣ መልእክተኞች እኮ ናቸው መሪዎቹ። ምን አገባቸው ስለኛ እምነት? በከፊል ተናግር ያለው እምነታቸው ራሱ ምን እንደሆነ ኦርቶዶክስ አይደሉም እነሱ። ገብረ ምናምን ስለተባለ ኦርቶዶክስ ነው። አብራችሁ አስቀድሳቸዋል። አብራችሁ ቤተክርስቲያን ትሄዳላችሁ። እስቲ ይበል እስቲ ይሄ ባለስልጣን ከኛ ጋር ያስቀድሳል ብሎ እስቲ አንድ ሰው ይናገር። ለኔ አማኝ ማለት ይሄ ነው። ቢያንስ ቤተክርስቲያን የሚሄድ ነው፣ የሚጾም ነው። እነዚህ ሶሻሊስት ጸረ ኦርቶዶክስ የሆኑ በግልጽ አቋማቸውን ያስቀመጡ ሰዎች ስለዚህ በማንኛውም አካል ጋር ተባብረው ለሚደረገው ሚሽን ለሚሰጣቸው ፕሮግራም እያንዳንዱን እያስኬዱት ነው ያሉት። 10 ቤተክርስቲያን እስኪቃጠል ድረስ ምንድነው ወታደር የማይገባበት ምክንያት ምንድነው? ምንም እኮ ሪዝን ልትፈጥር አትችልም እኮ እንዴ።
መንደር ተዘረፈ ተብሎ አሜሪካ ውስጥ መንገድ ትንሽ መንደር ተዘረፈ ተብሎ ይገባል የፌዴራል ወታደር። የማይገባበት ምክንያት ምንድን ነው? በዚህ በአንድ ወቅት ባልቲሞር ውስጥ አንድ ሰው ተገደለ ብለው ሱቅ ሲዘርፉ ሚሊተሪ ነው የገባው። የማይገባበት ምክንያት ምንድን ነው? ምንድነው ሚሊተሪ ምንድነው የሚያደርገው? የዜጎችን ደህንነት የማይጠብቅ ከሆነ ክልሉ ካስገባ ምናምን የሚባል ነገር የለም። ውሸት ነው። አውቄ ፎርማን እሆናለሁ ይላል። አውቆ ህዝቡ ሲያልቅ 8 ቤተክርስቲያን ከዛ በኋላስ ዋስትና ይኖራሉ? የዛ አካባቢ ክርስቲያን የመኖራቸው ፕሮቴክሽን ከሌላቸው እነሱ ከኦርጋናይዝ ናቸው እኮ። ህዝቡ ውስጥ ያለው አስተሳሰብ ከዚህ በፊትም ተናግሬያለሁ። እስላማዊ መንግስት ማቋቋም ይሄ ህዝብ ውስጥ የገባ ነገር ነው። ይሄ ሊገባቸው የሚችል በሌላ መልክ ነው እንጂ አሁን ይሄ በጣም የቋንቋ ፖለቲካ ተመችቷቸዋል። እነሱ የፈለጉትን ለማድረግ ክርስቲያኑን ለማፈናቀል አማራ ነው እያለ ያፈናቅሉታል፣ ወይ ጉራጌ ነው ምን እያሉ ያፈናቅሉታል። አንተ ብሔር እንደዚህ አይደለም እያሉ ያስነሱታል። ኦሮሞ ሆኖንም ኦርቶዶክስ ቢሆኑ ይገሉታል፣ ያባሩታል። ምንድነው? አይ አማራ ነው ይላሉ እነሱ። ምክንያቱም እዛ ሀገር ክርስቲያን ማለት አማራ ማለት ነው። የትም ቦታ እስልምና የበዛበት አካባቢ። ከዛ እዚህ ጋር ደግሞ ሌላ ፖለቲካ እያዝበትና አይ በቋንቋ ነው ተውት በቃ። እንደዚህ እያልን ነው ራሳችን እያታለን ያለነው። ቁጥሩ የሚያሳየ ግን የክርስቲያኖች መልስ ቤተክርስቲያን እየተቃጠለ አሁንም ስለ ቋንቋ ማውራት እንፈልጋለን። እዚህ ጋር በቋንቋ መደራጀት ትክክል ነው፣ ተገቢ ነው፣ ተደራጅና ራስን ተከላከል የሚለው ሰውዬ ቤተክርስቲያን ሲቃጠል፣ ክርስቲያኖች ሲባረሩ፣ ክርስቲያኖች ሲሰዱ፣ አሁን ይሄ ሁሉ አደጋ ሲደርስ ይሄማ ለኛ ለዚህ ነው የተፈጠርነው፣ በቃ ለበጎ ነው እንሙት፣ በቃ ክርስቲያን መሞት ልማዱ ነው ብለህ ዝም በልና አርፈ ተቀመጥ፣ ሙት እኮ ነው። እንደዛ ካሉ ታዲያ አጼ ሚኒሊክ ለምን ተዋጉ? ጣሊያን ሲገባ ዝም ብሎ አይቀመጡም ነበር? ባይሉ ኖሮ እኮ እኛም ነፃነታችንን አንገኝም ነበር። ይሄ የፕሮቴስታንታዊ ስብከት፣ በባርነት እጅ መስጠት። ይሄ አፍሪካውያንን ኮሎኒ ያደረጓቸው በዚህ ሲስተም ነው። አርፈ ተቀመጥ፣ ዝም ብለህ ተቀመጥ፣ በቃ ሙት ምናምን። እንደዛ የሚባል ነገር የለም። ታሪካችን እንደዛ ያሳይ። ለምን አልሞቱም? እና አጼ ገላውዲዮስ ዝም ብለው ለምን አልሞቱም? እና አጼ አምደ ጽዮን ለምንድን ነው? ታሪካችን ማወቅ አለብን የምንለው ለዛ ለሃይማኖታችን ጽናት ታሪካችን የኢትዮጵያን ታሪክ ማወቅ አለብን። እዛ ጋር ነው የኛ ማንነት ያለው። አሁን ባሉት አወናባጅ ሰባኪዎች አይደል፣ እንጀራ ነው ያደረጉት ሰባኪዎች። ቤተክርስቲያንን እንጀራ ነው ያደረጓት። ለጥቅም ነው የተቀመጡት በቃ። ምክንያቱም ድሮ አባቶቻችን አልነበረም። ሃይማኖት መንፈሳዊ አገልግሎት ነው። ሐዋርያት ጥቅም ተጠቅመዋል እንዴ? ከቤተክርስቲያን ስጋዊ ጥቅም አገልግሎት ማለት ያ ነው። በነፃ የሚሰጥ አገልግሎት ነው። ድሮም ገበሬዎች፣ ካህናት መሬት ነበራቸው፣ እያረሱ ነው ቤተክርስቲያን የሚያገለግሉ የነበሩት። አሁን እስከ 20 ሺህ ምናምን ብር እየተከፈላቸው ነው ስለ ገንዘባቸው ነው የሚያስቡት። ምንም ነገር ስለ ቤተክርስቲያን ያስቡ። ስለዚህ የኛ ታሪክ ያለው አባቶቻችን በሰሩት ታሪክ ላይ ነው። ታሪካችንን ገልበጥ አድርገን ካላየን ስለ ቤተክርስቲያናችን አናውቅም። ስለዚህ ሙቱ ምናምን ይሏቸዋል። ምንም ነገር እንቅስቃሴ እንዳይኖር እኮ ነው። እኛ ተደራጅተን ሁሉም ለሃይማኖታችን መታገል አለብን። ለሃይማኖታችን በአንድነት መቆም፣ ክርስቲያኖችን ማዳን አለብን። ይሄ ፓወር አለ። እግዚአብሔር ኃይልን ይሰጠናል። አባቶቻችን ታሪክ ያየነው በዚህ ነው። ይሄ አሁን ስለተነሳ አሁን በደረሰው ችግር ዝም ብሎ ተነስቶ ስሜታዊ ነው የሚናገር ነገር አይደለም። በጽሁፍ ያለ ነው። ከ97 ጀምሮ ጋዜጣ ላይ ያወጣ ነው አለ። ስለ ቤተክርስቲያን ምክንያት ምን አደጋዎች ሊደርሱ እንደሚችሉ ምን አደጋዎች እንደደረሱ ሚኒሊክ ጋዜጣ ላይ ለመጀመር እንኳን ከ1989 ዓመተ ምህረት ጀምሮ ነው ይሄን እንቅስቃሴ ቤተክርስቲያን ላይ የሚደርሰውን አደጋ
የተለያዩ ነገሮች ከአየር ጤና ቤተክርስቲያን ከኪዳነ ምሕረት ይሄ ሁሉ እንቅስቃሴዎች የነበሩ ከገጠር ጀምሮ ቤተክርስቲያን ላይ የሚመጡ ነገሮች ዶክመንትድ እየሆኑ በተለያዩ መልኮች ለመከላከል ሲጣር የነበረው ዝም ብሎ ስሜታዊ ሆኖ አሁን ተነስቶ ይመጣ። ከዚህ የተነሳ ነው የቋንቋ ፖለቲካ ኢትዮጵያ ውስጥ እያደረሰ ያለው በተለይ እናት ተዋሕዶ ቤተክርስቲያን ላይ እያደረሰ ያለው አደገኛ ነው። ያን ነው መከታ እያደረጉ እየሄዱ ያሉት። ያን መከታ አድርገው እኮ ስልጣን ላይ ወጡ። ያን መከታ አድርገው እኮ ቤተክርስቲያን ሲያቃጥሉ ክርስቲያኖችን ሲያፈናቅሉ ነበር። ያን መከታ አድርገው ከሶማሌ የተከላከሉ በሚሊዮን የሚቆጠሩ ሙስሊሞች አዲስ አበባ ላይ ኮንዶሚኒየም የሚሰጣቸው ሙስሊሞች ኦሮሞዎች ስለሆኑ አዲስ አበባ ውስጥ እስከ ዛሬ ከጉራ ፈርዳ ምናምን ሲፈናቀል የነበረው ያ ሁሉ ክርስቲያን ለምንድን ነው ቦታ ያልተሰጠው? አዲስ አበባ አያችሁ ቋንቋ ምን ያክል እየሰራ እንዳለ። የቋንቋ ፖለቲካ ምን ያክል እየተጠቀሙትበት እንደሆነ ይሄን አሁንም እየሰሩ ያለው። ስለዚህ እናስብ፣ ሰዎችን ስናስብ ስለ ሃይማኖታቸውም እናስብ። ምንድነው ሃይማኖታቸውን በል ስለ ባለስልጣኖች ስለ ስልጣን ስናስብ፣ ስለ መንግስት ስናስብ ሃይማኖት ምን ያክል ዋጋ እንዳለው ማሰብ አለብን። ለዚህ ነው 10 ቤተክርስቲያን የተቃጠለው እንጂ አንተ ውጭ ሀገር ሆነ አዲስ አበባ ሆነ ስለሚሞቱ ሰዎች ስለነሱ ሰማዕትነት አንተ መተንበይ የለን። አዎ ልንሞት ግድ ነው ይላል። ሂድና ሙታ ማትሞት ከሆነ የውሸት ባለበት ቦታ ሆኖ ስለ ቤተ ክርስቲያን ተከራከር ቢሉ አይከራከርም። ግን እነዚህ በሚመቱት ክርስቲያኖች ግን ይፈርዳል። የእግዚአብሔር ቃል ሚለን ግን እነሱን እንድንታደግ ለነሱ እንድንከራከር ለነሱ እንድንቆምላቸው እግዚአብሔር ያዘናል። ቅድም የተናገርኩት እሱን ነው። ወደ ሞት የሚነዱትን ታደግ ብሎ የተናገረው ይሄ ነው። ሊሞት ያሉትን ማዳን አለብን፣ ኃላፊነት አለብን። በቃ የራሳቸው ጉዳይ ክርስቲያን በመሆናቸው ሰማዕታት ተቀብለዋል አለቀ ምናምን የምንለው ነገር አይደለም። እንኳን ስለ ሃይማኖታቸው ምክንያት አይደለም በማንኛውም ማህበራዊ ጉዳያቸው እንኳን የእግዚአብሔር ሰው የሆነ ሰው ለክርስቲያኑ መቆም አለበት። ለዚህ ነው ኤልያስ መሬቱ እኮ ነው ልውሰድብህ የተባለው። ኤልያስ ለዚህ እኮ ነው የቆመው አይደል ከናቡቴ ጋር ንጉሱ መሬቱን ወስዶበት ከዛ በኋላ እሱን ስላስለ በሐሰት ስለቆመ ስለዚህ ቆመለት። ናቡቴ እኮ ስለ መሬቱ ነው የሞተው፣ ስለ መሬት ነው የሞተው እንጂ ስለ ቤተ ክርስቲያን አይደለም። እነዚህ ክርስቲያን በመሆናቸው ለሚገደሉ ሰዎችማ እንዴት አንቆምላቸው? ግማሹ ከላይ ነው የምንጠብቀው ይላል። እግዚአብሔር ያዛል። ሰው እግዚአብሔርማ እንዳይሆን እኮ መጀመሪያ ማድረግ ይችላል። ግን ሰው ከሌለ እግዚአብሔር በሰው ነው የሚሰራው። ሙሴ ከሌለ እኮ እስራኤላውያን አይድኑም ነበረ። ግን ሙሴ ስለነበረ ነው እኮ ለአብርሃም የገባለት እቺ ሰዶምና ጎሞራ ስንት ሰው ቢኖር ታድናታለ እያለው የጠራለትን አለ። ይሄን ያክል ሰው ቢኖር በመሃሏ ግን ምንም ሰው አልተገኘባትም። ስለዚህ ሎጥ ብቻ ነበር የተገኘው። ሎጥ ወጣ ከነ ልጆቹ፣ ሌላ ሰው የለም። ስለዚህ ጠፋቻች ከተማ። ስለዚህ ለማዳንም እግዚአብሔር ሰው ይፈልጋል። ሰው መኖር አለበት። እነዛ ክርስቲያኖችን ለማዳን እንዴት እንዲያደርግ ነው የምንፈልገው? ከሰማይ መብረቅ እንዲያወርድ፣ እሳት እንዲያዘንብ ሰው ነው የሚፈልገው። ስለዚህ ለነዚህ ለሚቆም ክርስቲያን ይፈልጋል፣ የሚቆምላቸው። በዛ እግዚአብሔር ይሰራል። በአባቶቻችን ነው የሰራው። ድሮ በእነ አፄ ዘርዓ ያዕቆብ ነው የሰራው። እነዚህ አሕዛቦችን ሲከላከል የነበረው ድሮ ሀገሪቷን ሲያድናት የነበረው በብዙ ነገስታቶች በእነ አፄ ገላውዲዮስ ይሄውን ሰማዕትነት ያለፉ ናቸው። ስለዚህ እኛ አዲስ ክርስትና ነው እኮ እያመጣን ያለነው። አዲስ ታሪክ የፕሮቴስታንታዊ ስብከት ነው ይዘን የመጣ አዲስ የሆነ ባህል። ስለዚህ አሁን እንምለው ገና የከፋም አደጋ ሊደርስ ይችላል። ክርስቲያኑ ግን እንደራጅ፣ በአንድ ላይ እንሁን። በየትኛውም ስደት በስደቱ ያለውን እኮ እግዚአብሔር ስለጠበቀ ነው እንጂ እኮ እነሱ እኮ ይገሉናል ብሎ አላ ክርስቶስ እኮ እኔ ሰላምን የመጣው አይምሰላችሁ ሰይፍን እንጂ ብሏል እኮ። ሰላምን ለማምጣት ምክንያቱም አሕዛቦች አይተዋችሁም፣ ስለኔ የተጠላችሁ ትሆናላችሁ አይደል እንደሚለው።
ስለዚህ ሊወዱን አይችሉም። ግን በእግዚአብሔር ጥበቃ ነው። በስደት ሀገርም በአሕዛቦች መካከል ሆነን የኖር ነው በእግዚአብሔር ጥበቃ ነው እንጂ በእነሱ እኛን መውደድ አይደለም። ይሄን ወቁ። የእግዚአብሔር ጥበቃው ከተነሳ እነሱም ነገር እኛ በጠላትነት ይነሱብናል። የትም ቦታ ዓለም ላይ ብንኖር አሁንም እየሆነ ያለው እሱ ነው። መከታችንን በእግዚአብሔር ላይ ማድረግ ሲገባን፣ በንስሐ መመለስ ሲገባን ግን መከታችንን ሌላ ነገር አደረግን። ሃይማኖቱ ምንድነው አላልንም። ወገናዊነት የለንም። የሃይማኖት ወገናዊነት የለንም። ስለዚህ ስጋችንን እያሰብን ገና ከዛች ምድር ለምናገኘው መሬት ወይ ንብረት ይሄን ነው የምናስበው። ሌላ ነገር አስበናል። ስለ ሃይማኖታችን አስበን አይደል። ብዙ ነገር ስንቀባጥር የነበረው ለዛ ነው መልስ ያገኘ ነው። አሁንም አንድና አንድ ለእግዚአብሔር ሊያድነን የሚችለው እግዚአብሔር ጋር መሆን ነው። እኛ አንድ ላይ መቆም ስንችል ነው። እነሱ እኮ ተደራጅተዋል። አሕዛቦቹ ተደራጅተዋል። የሃይማኖታችን የራሳችን መሪ መምረጥ አለብን ብለው ተደራጅተዋል። እኛ ግን እንደራጅ በየት በኩል? የቋንቋ ፖለቲካ ያመጣል። ሰባኪ ነኝ የሚለው የቋንቋ ፖለቲካ ተደራጁ ይላል፣ ይሰብካል በየዌብሳይቱ። በቋንቋ ተደራጁ። ለምን በሃይማኖታችን ተደራጅ? ለምንድን ነው ማይክል? ለምንድን ነው አሁን አደጋ ሲደርስብን እንኳን ቢያንስ እንኳን አሁን ይሄ ሁሉ ቤተክርስቲያን ተቃጥሎ እንደራጅ ክርስቲያኖች በአንድ ላይ እንሁን አይሉም። ሙቱ ነው የሚሉት። በቃ እግዚአብሔር እንደዚህ ነው እንድንሞት ፈቅዷል፣ ሙቱ እና እንደዚህ የሚባል ነገር ይሄ የትኛው ስብከት እንደሆነ አይገባኝ። በብሔር ሲሆን ተደራጅ ይላል፣ በስጋ ሲሆን እርስ በርስ ክርስቲያኖች እንድንጋደል እኮ ነው። አንድ እንዳንሆን በአንድነት እንዳንቆም እኮ ነው። ማንም ክርስቲያን ቢሆን ቋንቋ ጣዖትን ሰው ለሁለት መንግስት መገዛት አይችልም። ለእግዚአብሔርና ለሰው መገዛት አይቻልም። ክርስቲያን ከሆነ በቃ አንድ ነን እኛ። ሌላ የቋንቋ ትርኪ ምልክ የለም። የሚመጣብንን ነገር ሁሉ መከላከል ብንችለው በአንድ በሃይማኖታችን መቆም ስንችል ነው። ያለበዛ እየነጣጠሉ ይበሉናል፣ እየገነጣጠሉ። እነሱ አንድ ዓላማ አላቸው፣ ስላላቸው ነው እንዴ። ሌላ ነገር እኮ ነው። በቋንቋ ተናጋሪ ይውጣልን አይውጣልን እኮ ሌላ ነገር ነው። ቤተክርስቲያን 10 ቤተክርስቲያን ማቃጠል፣ ክርስቲያኖችን እያሳደዱ መግደል ምንድን ነው? እነሱ እኮ ዓላማቸውን አልተውም እኮ። እንደነሱ እንደኛ እንደሌላው በቋንቋ እንደዚህ የሚያራግቡ መሰላችሁ? ውሸት ነው፣ ውሸታቸውን ነው። ማንም ቢያስበው ያን ምክንያታዊ ነው የሚያደርገው። እንዴት ሃይማኖቱን በእኛ ላይ እንዴት እኛን ማጥፋት እንዳለበት ነው የሚያስበው። እውነታው ይሄ ነው። የፈለገ ነገር ማለት እንችላለን፣ ግን እውነታው ይሄ ነው። አሁንም ድረስ ማንም ዋስትና አይሆነንም። ዓለም አቀፍ ህብረተሰብ አያድነንም። ማንም አያድነንም። የሚያድነን እግዚአብሔር ብቻ ነው። እግዚአብሔርን ኃይል አድርገን መነሳት አለብን። በስራ በሚታይ ሃይማኖት በስራ ውስጥ ዋጋ አለው፣ በስርዓተ መንግስት ውስጥ ዋጋ አለው ብለን ማሰብ አለብን። ይሄ የውሸት ቅብ አይደለም። አሁን የሚደረገው አይነት አይደለም። የውሸት ከእግዚአብሔር ህግ የወጣ ነገር፣ ከፍትሐ ነገሥት የወጣ ነገር የሚሰራው ድራማ አይደለም። ይሄ አይደለም ሃይማኖት። በቃ አልን እኮ በቃ ቤተክርስቲያናችን ተነሳ፣ ቤተክርስቲያን ትንሣኤ ሆነ፣ ሰላም ሆነ አልን እኮ። አልሆነም። ግን ውሸት ነዋ። 10 ቤተክርስቲያን በአንድ የተቃጠለ በኢትዮጵያ ውስጥ። ክርስቲያኖቱም አሁን ጭንቀኞች ስደተኞች ናቸው። እኛን ማን ይከናል ብለን አስበን ሌላ አይነት መልስ እንዳንመልስ ልክ የእንቁራሪቷ ታሪክ ይሆናል። ሩቅ የሚመስለን ነገር ቅርብ ሊሆን ይችላል። ስለዚህ እግዚአብሔር እንዲያድነን ከሆነ በሃይማኖታችን መጽናት አለብን። የውሸት ለምን አማኞች እንሆናለን? የእውነት ለምን አማኞች አንሆንም? የእግዚአብሔር ህግ የሚለውን ለምን አንፈጽምም? ፍትሐ ነገሥት ላይ 2 ጳጳስ አይሆንም ማለት እሺ፣ አዎ ተነጋገርን፣ ሄደ ጳጳሱ ሲኖዶስ ወደ አንድ መምጣቱ ጥሩ ነው። ግን አይልም ጳጳሳት 2 ይሁኑ አይልም። 2 ወንበር ይሁን አይልም። በሆነ አጋጣሚ እንኳን ቢሆን ለቀደመው ይሰጥ ነው የሚለው። ያ መሆን ነበረበት፣ ግን አልሆነም። አሁንም የፍትሐ ነገሥት ህግ አልተፈጸመም። የእግዚአብሔር ህግ አልተፈጸመም። ስለዚህ ሌላ ማዕት ይዞ መጣ። ሰላም ሆነ ባልን በንጋታው ቤተክርስቲያን ሰላም ሆነች ምናምን ባልንበት ሰዓት በንጋታው ይሄ ነገር ደረሰ።
የመንግስት ስርዓቱን ለአህዛብ ሰጥተህ ለማያምን ሰው ሰጥተህ ቤተክርስቲያኑ ሰላም ይሆናል ብለህ እንዳታስብ በፍጹም። ማንም እኛን አያድነንም። የሚያድነን ራሳችን ተሰብስበን እግዚአብሔርን ኃይል አድርገን መነሳት ስንችል ብቻ። እንደዚህ ከሆነ በአንዴ ነው ውድመቱ። ሲሪያ ላይ የደረሰውን አናየም? አላየንም? አልሻባብ ሩቅ አይደለም፣ ቅርብ ነው ያለው። አዲስ አበባ ውስጥ አለ አልሻባብ። ወይ ቲንኪንግ የሰውን እኮ አስተሳሰብ ነው ማየት ያለባችሁ እንጂ እዚህ ጋር ተደራጅቷል እዚህ ጋር ምናምን አለ። አስተሳሰቡ ምንድን ነው? ባሌ ውስጥ ምን ነበር? ከበው አልነበረ? ቤተክርስቲያኑ ያቃጥሉ አልነበር እንዴ? አስተሳሰቡን ነው ማየት ያለባችሁ። የሰዎቹ በስልጣን ላይ ያሉት አስተሳሰብ ምንድን ነው? ሰዎቹ የተናገሩትን ከዚህ በፊት እንኳን የተናገሩትን እያየን እኮ ነው። አሁን እንዲህ ሆኗል። አይቀየሩም፣ አይለወጥም። ውሸቱን ነው እያጨረብሩ። በየትኛውም አጋጣሚ እንደዚህ አይነት ነገር ሲፈጠር ቤተክርስቲያንን ከማጥፋት ክርስቲያንን ከማጥፋት ወደ ኋላ አይሉ። እንደዛ ከሆነ ለምንድን ነው ኦርቶዶክሳዊ ስልጣን ላይ እንዳይወጣ የሚፈልጉት? ከ1960 ጀምሮ በውጭ በውስጥም ያሉ ስልጣን ላይ እንዲወጣ አይፈልጉም። ምንድነው ምክንያቱ? እሺ ኖርማል ከሆነ ሃይማኖት ምንም ዋጋ የሌለው ነገር ከሆነ ምንም ነገር የማይሰራ ከሆነ በስልጣን ላይ ለምንድነው እንዳይወጣ የሚፈልጉት? ኖርማል ነው ብንል ምን አለበት? አንዱ ሃይማኖቱ ይሄ ምናምን ቢሆን ለምንድነው የማይፈልጉት? ለዘመናት የውጮቹም ሲፈልጉት የነበረ ይሄንን ነው። አይፈልጉም ኦርቶዶክሳዊ ስልጣን ላይ እንዲወጣ። በጽሁፍ ነው የጻፉት። ጣሊያኖችም ሲገቡ የነበረው ነገር ይሄ ነው፣ ኦርቶዶክስን ማጥፋት ነው። ይሄን ነው መጠየቅ ያለብን። ስለዚህ እየሆነ ያለ ነው በግምት ነው እየሄድን ያለ ነው ወደ ሃይማኖታችን ነው። በሃይማኖት ሰባኪዎች የሚባሉት አሁንም እኔ ለሳምንት አቁሜ ነበረ። ምክንያቱም እኛ እንደ ሰላም አደፍራሽ ተቆጥረን ነበረ። በሌለ ነገር ትክክል አይደለም። ኧረ ተው፣ ሁሉን ማሰብ እንጀምር። በቀኝ በግራ ማሰብ ጥሩ ነው። አርቆ ማሰብ ጥሩ ነው። በማይሆን ነገር በማይመስል ነገር ዝም ብለን ለምን እንደዚህ እንሆናለን? ማን ናቸው እነሱ? እኮ እናውቃቸዋለን። ምን እንደሚያስቡ ምን እንደሚናገሩ እኮ እናስባለን። እንደ ቀላል ነገር ሶማሌ ውስጥ ነዳጅ ወጣ አጨብጭቡ ሲል ማጨብጨብ። አረ አይደለም፣ እንደዚህ አይደለም። የሶማሌ እዛ አካባቢ ያለው አስተሳሰብ እናውቀዋለን። እንኳን አይደለም እንደዚህ አይነት ነገር ሆኖ አይደለም እያንዳንዱ እንቅስቃሴያቸው ይታወቃል። ምን እንደሚያስቡ ምን እንደሚሉ ምን እያደረጉ እንዳሉ እንኳን እንደዚህ አይነት ነገር ተብሎ አይደለም። ስለዚህ ዝም በል ጸረ ሰላም ጸረ ምናምን ምንድነው? አሁን ሁሉ ነገር ስም ይሰጥህና እንደዛ ነበር አይደል? ፌስቡክ ላይ የነበረው ኮሜንቶች፣ አስተያየቶች ግን ምን ሆነ? አሁን ምን እየሆነ ነው ያለው? ስለዚህ አርቀን እናስብ። ሁሉ አሰብን ነው። ክርስቲያኖች በአንድ ላይ ሆነን ኦርቶዶክሳውያን በተለይ እግዚአብሔር ብቻ ነው ሊያድነን የሚችለው ብለን ማሰብ አለብን። ልክ እንደ አባቶቻችን ያዳናቸው እግዚአብሔር ብቻ። እግዚአብሔርን ኃይል ሳናረግ የዛችን ሀገር ፍሬ አንበላም። ዘላለም ሰላም አይሆንም እዛ ሀገር እግዚአብሔርን ኃይል አድርገን እስካልተነሳን ድረስ። አባቶቻችን ያደረጉት ይሄ ነው። ከሌላው ዓለም የተለዩ ሆኖ አይደለም። ከሌላውም አፍሪካውያን የተለዩ አይደለም። እኛ የተለየ ጀግኖች ሆነውም አይደለም። ጀግንነት ከነበረማ አሁን ጀግንነቱ የት ሄደ? ሃይማኖታቸው ነው ጀግና የሚያደርጋቸው። ድል እንዲጎናጸፍ የሚያደርጋቸው ሃይማኖታቸው ነው። የሚመኩትም ሃይማኖታቸው ነው። ሰይፋቸው እየፈረደብን ነው፣ እየተናገረ ነው። ዘውዳቸው እየተናገረ ነው። ክብራቸው የቅዱስ ጊዮርጊስን ዘውድ አይደል የሚያደርጉት? ዛሬኛ ቅዱስ ጊዮርጊስን አዋርደናል። የመጠጥ መሸጫ አድርገነዋል። ስለዚህ ብዙ የሆነ ነገር አንጠብቅ። መጀመሪያ እንመለስኛ ወደ ሃይማኖታችን፣ ወደ ልባችን እንመለስ።
ምንም መዋሸት አንችልም። መዝሙረ 43 ቁጥር 1 ላይ ከዚህ በፊት የተናገርኩት ነው። ቅዱስ ዳዊት ያለውን ማለት ነው። 43 ቁጥር 1 ሙሉን አንብቡት፣ ብታነቡት ጥሩ ነው። ወይም ሁሌ መዝሙረ ዳዊት በመጽሐፍ ቅዱስ ውስጥ 3 ወሳኝ የሆኑ ምዕራፎች አሉ። ማንም ክርስቲያን ሊያያቸው የሚገባ ሊያነባቸው የሚገባ ለትምህርትና ለተግሳጽ መጽሐፈ ምሳሌና መጽሐፈ ሲራክን ሁሌም ክርስቲያን የሆነ ማንበብ አለበት። ለጸሎት ደግሞ መዝሙረ ዳዊትን ማንበብ አለበት። እነዚህ ከመጽሐፍ ቅዱስ ክፍሎች ውስጥ 3ቱ በጣም ወሳኞች ናቸው። ሌሎቹ መምህራንና አስተማሪዎች ያስፈልጉናል ለብዙ ነገር። ምናልባት ንባብ ይገላል ትርጉም ያድናል እንደሚባለው ማለት ነው። ተርጓሚ አስተማሪ ያስፈልገናል ሌላው መጽሐፍ ቅዱስ ክፍል ለማለት። ይሄን ግን መጽሐፈ ሲራክ፣ መጽሐፈ ምሳሌ እነዚህ ተግሳጾች ናቸው፣ ምክሮች ናቸው። በደንብ እሱን ማንም ክርስቲያን ለልጁም ለራሱም ማስተማር ማሳወቅ አለበት። ጥበብን እንዲጨምር ዕውቀትን እንዲጨምር ከተፈለገ። ሌላው መዝሙረ ዳዊት ለጸሎት ነው የምንጠቀምበት። ስለዚህ መዝሙረ ዳዊት 43 ቁጥር 1 ላይ አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀደመ ዘመን የሰራኸውን ስራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱም ተከልክ። አሕዛብን አሰቃያቸው፣ አሳደድካቸው። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝ ክንድህ የፊትህም ብርሃን ነው እንጂ ወድሃቸዋልና ይላል። ስለዚህ አባቶቻችንም የነበረው ይሄ ነው የነበረው ታሪክ ይሄ ነው። እኛ የፈለገ ነገር ብንል ግን እነሱ ኃይላቸው እግዚአብሔር ነው። ወደ እግዚአብሔር ካልተመለስን ምንም መሆን አንችል። በሃይማኖት በአንድነት መጽናት አለብን። የቋንቋ ፖለቲከኞችም የሃይማኖታችን ቀጥተኛ ጠላቶች መሆናቸውን ማወቅ አለባቸው። ሰው ለሁለት መንግስት መገዛት አይችልም። ለእግዚአብሔርና ለሰው መገዛት አትችሉም። እግዚአብሔር በሚለን ህዝብ ነው መንገድ ነው መሄድ ያለብን። ጥንትም ሃይማኖተኞች ናቸው፣ አሁንም ሃይማኖተኞች መሆን አለብን። በሃይማኖታችን መነጋገር፣ መደራጀት፣ ለችግሮቻችሁ ለመፍትሄ መፍጠር አለብን። ያ ነው በቃ ጥያቄው። የእግዚአብሔርን ስም መጥራት አለብን። ስለ መንግስት ስናስብ ሃይማኖት ትልቅ ዋጋ ያለው መሆኑን ማሰብ አለብን። በዛ ነው ይሄ ቋንቋ ፖለቲካ ከፋፋይ ሃይማኖታችን የሚከፋፍልና ስለ ሃይማኖታችን እንዳንቆም ያደረገንን ማጥፋት የምንችለው። ስለዚህ አሕዛቦች በእኛ ላይ ተነሳሱብን። አድርገውት የሚያደርጉትን ነው እያደረጉ ያሉት። ኮሽ ባለ ቁጥር ቤተክርስቲያን ማቃጠል፣ ቤተክርስቲያን ማፍረስ። ቤተክርስቲያን ማፍረስ እኮ አዲስ አበባ ውስጥ እኮ አለ እኮ። ስልጣን ይዘው እኮ ቤተክርስቲያን እያፈረሱ ነው። እነዛ እኮ ስልጣን ያልያዙ ናቸው የሚያቃጥሉት። ስልጣን የያዙት ደግሞ አዲስ አበባ ውስጥ ቤተክርስቲያን ያፈርሳሉ። ሸዋ ውስጥ መጥተው ቤተክርስቲያን ያፈርሳሉ። ስልጣናቸው መከታ ያለ። ስልጣን ያልያዙ ግን እዛ ደግሞ ቤተክርስቲያን ያቃጥላሉ፣ ክርስቲያን ይገላሉ። ይሄ ነው እኮ እየሆነ ያለው። ሲዝቱም ነበረ በዚህ በታቦት በአክሱም ጽዮን ምክንያት እኛም ከዚህ እናስወጣለን፣ ቤተክርስቲያን እናስነሳለን፣ አክሱም ቤተክርስቲያን ካልሰራን። ከዚህ በፊት ስለ አክሱም ጉዳይ ተነጋግረናል። የአክሱም ከተማ የታቦተ ጽዮን ርስት እንደሆነ አባቶቻችን ነገስታቸውን ሰጥተው ነው የሄዱት። ርስቷ ናት። ያስተዳደረም የለም። ማንም ሀገረ ገዢ ሆኖ አክሱምን ያስተዳደረ የለም። ያስገበራል ህዝቡ የሚገብረው የነበረው ለአክሱም ጽዮን ነው። ምድረ ርስትነቷ ለአክሱም ጽዮን የነበረ ነው። ስለዚህ የዛቱ ነበር ከጅማ ነው ቤተክርስቲያኑን የምናስወጣው እኛም አክሱም ላይ ካልሰራን እያሉ። ይሄም የሱ መልስ ነው። የኛው ጥንቃቄ መደረግ ነበረበት። እና አሁንም ሁሌ ጥያቄው አይቆምም። የቆየ ጥያቄ ነው። አሁንም ይቀጥላሉ ይሄን ማድረግ እስካልጠፋ ድረስ አሕዛብ አንተን ማየት አይፈልጉም። ክርስቶስም የተናገረው ነው። ሰይፍን ላመጣን የመጣሁት ያለው ለዛ ነው። ያመነና ባላመነ መካከል ሁሌ ሰይፍ ስለሚኖር መስማማት አይኖርም።
ግብፃውያን እንኳን አንገታቸውን ደፍተው በሚኖሩበት ቦታ ላይ እኮ እየተገደሉ ነው ያሉት። ዝም ብለው ተነስተው አንያችሁ ነው በቃ። እኛ አሁን መጠናከር ስንጀምር ወደ ኋላ አናሳ እንሆንና የዛኔ ደግሞ እንደፈለገ ነው እንቀቀላለን። ስለዚህ ከአሁኑ ማሰብ አለብን። ከአሁኑ ስለ ሃይማኖታችን ማሰብ አለብን። የተለያዩ ግርግሮች ይፈጥሩብናል። አዋቃለሁ። የቋንቋ ምናምን እንደዚህ ያመጣ፣ እዚህ ጋር ተስፋ ይሰጡናል። እዚህ ጋር ይሄ ሁሉ ስሞክ ስክሪን ይባላል። እኛን ማታለያ ነው። አንተም በሚመስል ሰው ሌላውን ይጀምራሉ። አሁን እዚህ ይሄ ነገር ሲነሳ እዚህ ጋር ደግሞ የቋንቋ ምናምን ችግር ይፈጥራሉ። አሁን ያወሩታል፣ ፌስቡክን ድብልቅልቅ ያደርጉታል። እዛም ሚዲያው ምናምን በቃ ወዲያው ይሄ ነገር እንዲረሳ ያደርጋሉ። አሁን ስለዚህ ተመልሰን እዛ ቋንቋ እንትን ውስጥ እንገባላ፣ በዛ ውስጥ እንጨማለቃለን ከእንደገና ወደ ቆሻሻ። ይሄ ግን አሁን የደረሰው ትልቅ መልእክት ነው። አሁንም ክርስቲያኖች መታደግ አለብን፣ ግዴታችን ነው፣ ሃይማኖታችን። ስለዚህ በአንድ ላይ መጫው አለብን። በየትኛውም ቦታ ህዝቡ ቁጣውን ማሳየት አለበት። ኦርቶዶክስ ክርስቲያኑ መውጣት አለበት፣ መቃወም አለበት። በጣም ያሳዝናል። አሁን አንድ ኢንጂነሩ ሞተ ተብሎ ሰው ሰልፍ ቁጣውን ገልጿል አይደል? ወጥቷል፣ ወደ ደጅ ጎንደር ወጥተዋል፣ አዲስ አበባ ወጥተዋል፣ ሰልፍ ወጥተዋል አይደለ? ለምን ሞተ ብለው። እንደዛ መውጣት አለበት። አሁንም 10 ቤተክርስቲያን ተቃጥሎ ካህናት ተገለው ክርስቲያን ተገለው ዝም ብሎ ይቀመጣል እንዴ? እስቲ ያሳይ። አሁንም ለሃይማኖት ያለውን ቀናተኝነት ማሳየት አለበት፣ መውጣት አለበት። 10 ቤተክርስቲያን ተቃጥሎ ክርስቲያኖች ተገለው ለምን ነው የማያወጣው ህዝቡ? ይሄን ማሳየት ስንቻል ነው ብቻ ነው አርፎ የሚቀመጡት። መንግስት ስለተቀያየረ ስላልተቀያየረ አይደለም፣ ከሌ መጣ ምናምን አይደለም። መንግስትም እንዲያድንን ማሰብ የለብንም። ህዝቡ ነው ይሄን እያደረገ ያለው እዛ አካባቢ ያለው። ምንም ድብስብስ አናርገው፣ ህዝቡ ነው የሚያደርገው ይሄን። ድሮ ባለስልጣኖች ነበሩ፣ ባለስልጣኖች ወደ ታች አውርደውታል፣ ወደ ህዝቡ አውርደውታል። ተጠቃሚ ነህ እንዲህ ነህ እየተባለ። ስለዚህ አሁን ህዝቡ ነው ይሄን የሚያደርገው። በየትኛውም ቦታ ባሌ ጋር ተሰብስበው ሊያቃጥሉ አልነበረ? ህዝቡ ነው ያደረገው። አሁንም በየቦታው ላይ ክርስቲያን ስቃይ እየደረሰበት ነው። በየቦታው ኦርቶዶክሳዊ የሆነ በአይነ ቁራኛ የተሄደ ነው። የት ቦታም እንደነበረ በፊትም እንዴት እንደሚያደርገው አሁን ማወቅ እንችላለን። ጭራሽ እየተጠናከሩ ነው ያሉት። አሁን ያለውን የፖለቲካ ግርግር ክፍተት ተጠቅመው ጭራሽ እየተጠናከሩ እየባሱ እየታጠቁ ነው ያሉት። ከላይ ይድበሰበስላቸዋል። እኛ ደግሞ እዚህ ጋር ጭራሽ በብሔር ምናምን በቋንቋ ምናምን ተደራጅተን ደግሞ ሌላ ተአምር ለመፍጠር እንሞክራለን። ሌላ ድራማ። በፍጹም አትስሟቸው። ክርስቲያን በአንድ ላይ መቆም ነው ያለብን። በአንድ ላይ መጽናት አለብን። ያ ብቻ ነው ሊያድንን የሚችለው። የማያድነን ነገር ለምንድን ነው የምንሞክረው? የማያድነን መድኃኒት ለምንድን ነው የምንውጣው? የሚያድነን መድኃኒት እያለ የሚገርም እኮ ነው። ለዛውም እግዚአብሔርን እንያዝ ነው እንዴ? እግዚአብሔር የሚያሳፍር ነው እንዴ? እንግዲህ ለዛሬው ይሄ በቃናል። እስቲ በየቦታው እንዳልተነጋገሩበት። በተለይ ክርስቲያኑ ሪስፖንድ ማድረግ መልስ መስጠት አለበት። መስጠት አለበት ሲባል ሄዶ እዛ ጎረቤት ያለውን አደጋ ላይ ይጣል ማለት አይደለም። ተቃውሞውን በግልጽ መግለጽ አለበት። ባለበት ቦታ በውጭም ያለው መግለጽ አለብን። በሀገር ውስጥም ያለው ጉዳዩ ትክክል እንዳልሆነ የሆነው ነገር ትክክል እንዳልሆነ አግሬሲቭሊ ማሳየት አለበት። አንድ ኢንጂነር አባይን ሊገድብ ያለ ኢንጂነር ሲሞት መሞቱ ያሳዝናል። አግሬሲቭሊ ግን ህዝቡ ወጥቶ ቁጣውን አሳይቷል። አሁንም ኦርቶዶክስ ክርስቲያኑ ይሄ ሁሉ ቤተክርስቲያን እየተቃጠለ ካህናት እየተገደሉ ክርስቲያኖችን ትኛሉ። ዝም ብሎ መቀመጥ ለኔ የሚቀመጥ ይመስለኛል። አንደ በጣም ነው የሚያስፈራኝ። ምክንያቱም ስንት ዓመት ሙሉ ሲደረግም ዝም ብሎ ተቀምጦ ሲያይ ነበር። ዋልድባ መነኮሳ ሊታረስ ነው እንደዛ ብላ ሲጮህ ዝም ብሎ ሲቀመጥ ነበር፣ በውጭም በውስጥም። ያለበዛ ዝም ብለን ጥፋታችን እየጠበቅን ነው ማለት ነው። እግዚአብሔር ይስጥልን።
በቃ እንግዲህ በሌላ ጊዜ ደግሞ ደግመን እንወያይበታለን። መልካም ጊዜ